አሜሪካ ከእንግሊዝ ነጻ ያወጣችበትን 250ኛ ዓመት ስታከብር በርካታ ሀገራት እንኳን ደስ ያለሽ አንቺ ባትፈጠሪ ይባል ሆነ አዲሱ ዓለም ባልተፈጠረ ዴሞክራሲ በዞረበትም ባልዞርም በሚል ወደውም ይሁን ተገደው ባይታወቅም እንኳን አደረሰሽ ግን ብለዋታል። በተለይም ደግሞ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን እስከ ግብፁ ፕሬዝዳንት አብደል ፈታህ አልሲሲ፣ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ፣ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ፣ የዩናይትድ አረብ ኤሚሬቶቹ ፕሬዝዳንት ሼክ መሐመድ ቢን ዛይድ አልናህያን እንደዚሁም የቪየትናም መሪዎች እንኳን አደረሰሽ አሜሪካ በሚል አንቆላብሰዋታል። እዛም ባሻገር ኢትዮጵያን ብትሆን ባለ 53ቱ በንግድ ባንክ ህንፃ ላይ የአሜሪካን ሰንደቅ ዓላማ ሙሉ አልብሳ አክብራላታለች። ለዲፕሎማቶቿም እንኳን አደረሳችሁ መልእክት አስተላልፋለች። በርካታ ሀገራት ይህን ማድረግ ግዴታቸው ሆኗል። ከካዛክስታን እስከ ሞልዶቫ እንደዚሁም እስከ ኡዝቤክስታን የተለያዩ ሀገራትም በዚህ ልክ ሀሳባቸውን አጋርተዋል። ታዲያ አሜሪካ እንኳን ደስ አለሽ ተባለችም አልተባለችም በብዙዎች መነጋገሪያ የሆኑ ክስተቶችንም በማስተናገድ ሂደት ላይ ናት። አሜሪካ ይህን ታላቅ ባህሏን እያከበረች በምትገኝበት ሰዓት እጅጉን ከባድ አውሎ ነፋስ የቀላቀለ ዝናብ እንደዚሁም ደግሞ ነጎድጓድ አሊያም ከባድ መብረቅ ሲያስቸግራትና በእርግጥም ዜጎች እንዳያከብሩ አደገኛ ሁኔታ ተፈጥሮባቸው አድሯል። ያም ሆኖ ግን ፕሬዚዳንት ዶናልድ ትራምፕ የሚፈልጉትን ሀሳብ ለህዝባቸው በግልጽ አስቀምጠዋል። አሜሪካ ከብዙ ችግሮች ጋር የተጋፈጠች ያከበረችው ያለው መሆኑ ሳይታለም የተፈታ ነው። የዓለሙን ወይም ደግሞ ራሳቸው ትራምፕ የፈጠ ሩትን ችግርን ብቻ ሳይሆን ተፈጥሮ በራሷ ከመብረቅ ጋርም እያታገለች 250ኛው ዓመት የልደት በዓሏን ዋሽንግተን በርችትና በከፍተኛ አደጋ የተጋረጠበት ሙቀት ታጅባ ማክበሯን ቀጥላለች። ፕሬዚዳንት ዶናልድ ትራምፕ ከሜላኒያ ትራምፕ ጋር ሆነው ድለኝነታቸውንም አንጸባርቀዋል። ታዲያ አሜሪካ አይደለች ማንስ ከሷ ውጪ ይሆናል በሚል አይነት መንፈስ በርካታ ሀገራት እጅጉን እንኳን ተመሰረች ዋሽንግተን ሆይ በሚል ያንቆለጳጳሷት ይገኛል። አሜሪካ ወይም ደግሞ ዩኤስኤ ዩናይትድ ስቴትስ ኦፍ አሜሪካ የ250ኛ የልደት በዓሏን በርችት ታከብሯለች። የአውሮፕላን ትርኢት እንዲሁም በአንዳንድ አካባቢዎች በከባድ ሙቀት ታጅባ እያከበረች መሆኑን ቢቢሲና አርቲ ቢያስነብቡም ትራምፕ ግን የታላቁ አሜሪካ መሪ በመሆኔ እዚህ ጊዜ ላይ ተገኝቻለሁ፣ እናም እኔ እድለኛ ስለሆንኩ አይደል ይህን ጊዜ ያከበርኩት በሚል በግልጽ አንቆለጳጵሷታል። በእርግጥ ዋሽንግተን ያለችበት የፖለቲካ ቁመናና ዓለምን የመራች ያለችበት መንገድ እንደ ትራምፕ ላሉ ፕሬዝደንቶች እጅጉን የኩራት ምንጭ ሊያደርጋት ይችላል። በሌላ በኩል ደግሞ በተለያዩ የዓለም ጥጎች የተፈጠሩትን ቀውሶች ማንቀሳቀሳቸው በሚል ጥያቄ ሲነሳ ደግሞ እኔ የለውበትም የሚል አይነት ሰብሰብን ይፈልጋሉ እና ፕሬዝዳንት ዶናልድ ትራምፕ የምሽቱ ጨለማ እጅግ አስቸጋሪ ነበረ። የርችት ብርሃኑ ደግሞ ከመለኮሱ አስቀድሞ በዋሽንግተን በነበረው የበዓል ሰልፍ ላይ ፕሬዚዳንት ዶናልድ ትራምፕ የአሜሪካ ህልም ተመልሷል፣ መልሰነዋል እኛ ሪፐብሊካኖች በሚል በኩራት ተናገሩ። እሳቸው ይህም ቢሉም ዴሞክራቶቹ ደግሞ አሜሪካን ነውጥ ውስጥ አስገብተው እያከበሩት ያለ በዓል በሚል ትራምፕን ይወቅሷቸዋል። 4th of July የተባለ ይጠራል። በፈረንጆቹ ሐምሌ 4 ወይም ደግሞ በኢትዮጵያ አቆጣጠር ሰኔ 27 ማለት ነው። ይህ የአሜሪካ የነጻነት ቀን ነው። በ1776 እንደ አውሮፓውያን አቆጣጠር 13 የአሜሪካ ግዛቶች ከብሪታንያ ቅኝ ግዛት ነጻ ሆኑ ወይም ደግሞ ነጻ ለመሆን የፈረሙት የነጻነት አዋጅን በመዘከር የሚከበር ነው። 250ኛው ዓመቱ የነጻነት ጊዜ ከዛች ከለንደን ከባዱ ጭቆና ነጻ የወጣችበት ዋሽንግተን ተደርጎ የሚቆጠር ነው። በዛን ጊዜ ከእንግሊዝ ነጻ የወጣ አንድም ሀገር አይኖርም አሊያም ፀሐይ አጠልቅም ብላ ለምታስበው እንግሊዝ እውነትን ማረጋገጫ የነበረ ዋሽንግተን ሳትቀር በብሪታንያ የተደቆሰች እንደነበር ይታወሳል። ፕሬዚዳንት ዶናልድ ትራምፕ ሪፐብሊካኑ በዓል ላይ ራሳቸውን ዋነኛ የአጀንዳው ቁልፍ ሰው አድርገው ይወስዳሉ፣ ተዋናይ ይሏቸዋል። ታዲያ በዚህ ደግሞ ለበዓሉ ፖለቲካዊ አይን እየሰጡት መገኘታቸው በርካታ ትችት እንዲቀርብባቸውም አድርገዋል። ይህ የአሜሪካኖች እንጂ የአንድ
ሪፐብሊካን ወይም ደግሞ የትራምፕ አይደለም በሚል ማለት ነው። ፕሬዚዳንቱ ለበዓሉ አከባበር የህግ መወሰኛ ምክር ቤቱ ኮንግረስ ማለት ነው ካጸደቃቸው በቁጥሩ ልክ አሜሪካ 250 ክስተቶች ወይም ሁነቶች አሊያም ዝግጅቶች ውጭ የራሳቸውን በዓል ይፋ ለማድረግም ግድ ብሏቸዋል። የራሳቸውን የልደት በዓልም ለማመሳሰል ሞክረዋል። የትራምፕ ንግግር ከምን ዘመን ወይም ማህበረሰባዊነትን ውድቅ ማድረግ ላይ ያነጣጠረው በዛ ዙሪያ ላይ ያደረገ መሆኑ በርካቶች ወትሮውንም ሪፐብሊካኖች ራሳቸው እንዲህ ናቸው በሚል ለመተቸት ሞክረዋል። አሜሪካ ለየት የሚያደርጋት ማህበረሰባዊነትን ኮሙኒዝምን በመጣል እሷ ከፍ ብላ የካፒታሊዝሙን ዓለም በማንገስ እንደሆነም ይታወቃል። የነጻነት ትግል ለዘላለም ይኑር ይላሉ ፕሬዚዳንት ዶናልድ ትራምፕ። እስከ መቼና ለዘላለም ይነግሳል? ሁሌም ቢሆን የበላይ እንሆናለን፣ መቼም ቢሆን ሀገራችን ትውድቅ አናደርጋትም፣ ሁልጊዜም ምርጥ እንሆናለን በሚል በእርግጥም አሜሪካ በዛኛው መድረክ ላይ ናት ወይ በሚል ሰዎች ጥያቄ ማንሳታቸውን ቀጠሉ። ትራምፕ ግን እኛ አሜሪካኖች ሁሌም ታላቅ ነን፣ ወደፊትም እንደዛው እናደርገዋለን በሚል በአደባባይ ዓለም ተስማኛሉ። ትራምፕ ንግግራቸውን አጠናቀቁ። ያጠናቀቁ ደግሞ እዛ ተሰብስቦ ለሚጠብቃቸው አሊያም ለታዳሚው የሀገራቸው ጣፋንታ በፈጣሪ የተጻፈ መሰረቱን ያደረገ እንደሆነ አስቀመጡ። ይህ የአሜሪካ ወርቃማ ዘመን የነጋለት ነው በሚልም ሀሳባቸውን የሰጡት ፕሬዚዳንት ዶናልድ ትራምፕ አንድም በጦርነት በሌላ መንገድም በሳይንስና ቴክኖሎጂ አገራቸው ዓለምን እየመራች እንደምትቀጥል ደግሞ በሌላ አቅጣጫ አስቀምጠዋል። በዓሉ የአዲሱን የፕሬዚዳንት አውሮፕላን ኤርፎርስ ዋን ጨምሮ ሰማዩን ባደመቁ አውሮፕላኖች የሙዚቃ ድግስ እንዲሁም ንግግሮችና ርችቶች እያሸበረቀ ቀጥለዋል። ቤቱ ቦምብ ጣዮች ሳይቀሩ የዋሽንግተንን ሰማይ ሲያናጓት ነበረ። በእርግጥ በደስታ ነው። አንዳንዶች እንደሚያስቀምጡት ፕሬዚዳንት ዶናልድ ትራምፕ የንግስና ባህላቸው አስመስለውታል በሚል ትችቱ ከግራም ከቀኝም ይበረታባቸዋል። እሳቸው የሚሉት ግን የታላቁ አሜሪካ ፕሬዚዳንት እስከሆንኩ ታላቁ አሜሪካ 250ኛ የልደት በዓሏ ሲደርስ ምንስ ብታደርግ ያንሳታል እንጂ አይበዛባትም ይላሉ። የፕሬዚዳንት ዶናልድ ትራምፕ ንግግር በእርግጥም የበርካታ ሀገራት መሪዎችን ቀልብ ላይስብም ሊስብም ቢችልም ግን አሜሪካ ናትና ሁሉም ሰው ተቀብሎታል በሚል ቢቢሲ አስነብቦታል። ከዛም በተጨማሪ በዋሽንግተን 400 የሚሆኑ የነጭ ብሔርተኛ ወይም ደግሞ ዋይት ሱፕሪማሲስት አቀንቃኝ ቡድን አባላት የአሜሪካን ሰንደቅ ዓላማ በመያዝ ጎዳናዎች ላይ እየተንቀሳቀሱ ታላቁ አሜሪካ እያሉ ሲዘምሩላት ተሰምተዋል። በመላው አገሪቱ በዓሉን ለማክበር በጎዳናዎችና አደባባዮች ዝግጅቶችም እየተደረጉ ቀጥለዋል። አሜሪካ ታላቅነቷን ለማስመስከርም ለነጻነት አባት ነኝ ማለቷን ለማረጋገጥም እድሉን እየፈጠረች ነው ተብሏል። የነጻነት አዋጁ በተፈረመባት ወይም ደግሞ የአሜሪካ የትውልድ ቦታ እየተባለች በምትጠራው ፊላደልፊያ የህግ መወሰኛ ምክር ቤቱ አባላት ተሰባስበዋል። የአሜሪካ የነጻነት የምርጫ ቀንን ደግሞ በዚሁ አጋጣሚ ዘክረዋል። በተለይም ደግሞ ያኔ የአሜሪካ መስራች አባቶች የሚባሉት በዋነኝነት የነጭም የጥቁርም አሜሪካን መስረት ነውና ስራቸው በትልቁ የተጻፈ ሊሆን ይገባዋል። አሁን ላይ አሜሪካ በየትኛው መድረክ ላይ ናት ያለችው እንቅስቃሴዋ ምን ላይ ነው የሚለው እንዳለ ሆኖ የአሜሪካ 250ኛ ዓመቱን አዘጋጆች ከ200 ዓመታት በኋላ የሚነበብ ወይም የሚነበብና የሚከፈት ማስታወሻ ከተለያዩ ግዛቶች የተሰበሰቡ ጥንታዊ ቁሳቁሶችን ከመሬት ውስጥ ቀብረዋቸዋል። ታዲያ የዛሬ 200 ዓመት የሚመጣው የአሜሪካ ትውልድ ከፍቶ ያነባቸዋል፣ ያያቸዋል ነው ጉዳዩ። ከነዚህ መካከል ደግሞ የኮካ ኮላ ጠርሙስ መገኘቱን ማነጋገር ሆነዋል። ፊርማ ያረፈበት ህገ መንግስትም አለ። ከ50 በላይ የአሜሪካ ግዛቶችና አካባቢዎች የተሰበሰቡ ቅርሶች እንዳሉበትም ተነግሯል። ምክንያቱም አሜሪካ በግዛቶቿ ልክ ያስቀመጠችው ታሪክ ተደርጎ ተጽፏል። የመጀመሪያው የአሜሪካ ፕሬዚዳንት ጆርጅ ዋሽንግተን መኖሪያ ማውንት ቨርተን ወይም ቨርጂኒያ ተገኝተዋል። ከ50 አገራት የመጡ 50 ሰዎችም የአሜሪካ ዜግነትን ለመቀበል እድሉን አግኝተዋል። ምክንያቱም ለሁሉም የእኩልነት ምንጭ ዓለም አንድ ናት በሚል ጆርጅ ዋሽንግተን ዓላማቸው ነበርና በሚል ሀሳብ እንደሆነም ተነግረዋል። በሕይወት ያሉት የቀድሞ የአሜሪካ ፕሬዝደንቶች ከዴሞክራቶቹም ከሪፐብሊካኖቹም አስበውታል። ፕሬዝደንት ጆ ባይደን ዴሞክራቱ፣ ባራክ ኦባማ ዴሞክራቱ፣ ጆርጅ ቡሽ ሪፐብሊካኑ፣ ቢል ክሊንተን ዴሞክራቱ በዚህ ትልቅ ምዕራፍ የሆነው የ250ኛ ዓመት የነጻነት ቀን በማስመልከት መልእክትም አስተላልፈዋል።
አሳልፈዋል። በእርግጥም አሜሪካ ታላቅነቷን ተቀጥልበታለች በሚል ሀሳባቸውን ሰጡ። ፕሬዚዳንት ዶናልድ ትራምፕ በዚህ ጉዳያቸው አልቆመም። ትራምፕ ፕሬዚዳንት ቭላዲሚር ፑቲንን በስልክ አናግረዋቸዋል። የአሜሪካና የሩሲያ ፕሬዚዳንቶች ለ1 ሰዓት ከ50 ወይም ደግሞ 1.5 ሰዓታት ንግግር አድርገዋል። በአሜሪካ 250ኛ የልደት በዓሏ ላይ ማለት ነው፣ የአሜሪካ የነጻነት ቀን። በዚህም ደግሞ የክሬምሊን አጋዡ ወይም ረዳቱ ዩሪ ኡሻኮቭ የሰጡት ሀሳብ አለ። ዩኤስ ፕሬዚዳንት ዶናልድ ትራምፕ called his Russian counterpart Vladimir Putin to discuss the Ukraine conflict, the situation around Iran and the prospect for restoring bilateral ties, Kremlin aide Yuri Ushakov ሳይድ። በዚህ መንገድ የተነበበው ዶናልድ ትራምፕ ለፕሬዚዳንት ቭላዲሚር ፑቲን ስልክ ደወሉላቸው፣ የተለያዩ ሀሳቦችንም አጋሩ ነው። ፕሬዚዳንት ዶናልድ ትራምፕ በስልክ ያወሯቸው በዩክሬን ጦርነት ዙሪያ፣ በኢራን ውጥረትና በተለያዩ ዓለም አቀፍ ጉዳዮች ላይ እንደሆነም በይፋ ተቀምጧል። ንግግሩ የተከናወነው ቅዳሜ ዕለት ነበረ። የአሜሪካ 250ኛ ዓመት እየተከበረ ባለበት ወይም ደግሞ የነጻነቷ ቀን በግልጽ በተቀመጠበት ነው። ኡሻኮቭ እንዳሉት ፕሬዚዳንት ቭላዲሚር ፑቲን ለዶናልድ ትራምፕ እንኳን ያደረሱት በሚል በግላቸውና የአሜሪካ ሕዝብ እንዲደርስ በሚል ሀሳባቸውን ሰጥቷል። በዛ ላይ እንኳን ደስ አሉት ብሏቸዋል። ከዛም ሲሻገር ዋይት ሀውስና ክሬምሊን የተለያዩ ጉዳዮች ላይ ንግግራቸውን ይቀጥላሉ። በእርግጥም በጎ ጊዜ ላይ አሉ ለማለት የደፈሩበትን አጋጣሚ ፈጥሯል ተብሏል። ንግግራቸው 1 ሰዓት ከ25 ደቂቃ የቆየ ነው። ኡሻኮቭ ባስቀመጡት ልክ ማለት ነው። የንግድና በጎ አጋጣሚዎችን የፈጠረ የውይይት ጊዜ እንደሆነም ተነግሯል። በተለይም እነዚህ መሪዎች ንግግር ማድረጋቸው በዛ ላይ በበጎ የተቀመጠውን የሁለቱን አገራት ግንኙነት ወደፊት ለማስፈንጠር ነውና መልካም አጋጣሚ ተደርጎ የሚወሰድ ሆኗል። የዩክሬን ግጭት በስፋት ተነስቷል። ፕሬዚዳንት ቭላዲሚር ፑቲን ለትራምፕ ይፋ ያደረጉላቸው ጉዳይ ቢኖር አሁን ያለው ሁኔታ እጅግ አስቸጋሪ ነው፣ ዩክሬን ዋጋ እየከፈለች ነው፣ ግን ደግሞ ፈተናውን ራሳቸው እያወሳሰቡት ነው የሚል ሀሳብም ሰጥተዋል። ፑቲን በተለያዩ አጋጣሚዎች የተለያዩ ቦታዎችን ነጻ አውጥተናል በሚል ለትራምፕም ነግሯቸዋል። የፑቲንና የትራምፕ ንግግር በብዙ አጋጣሚ መልካም ሁኔታዎችን ሊፈጥር ይችላል የሚል ተስፋ ያላቸውም እንደዚሁ ተበራክተዋል። un poco conflictivo, ¿no? Porque a ver, es una de las constituciones más importantes, ¿sabes? El tema de la independencia y todo eso, entonces un aniversario importante es lo que representa como tal la independencia de Estados Unidos, pero yo creo que, en mi opinión personal, que es un país que se ha convertido... ይህ ባለበት የአሜሪካ የነጻነት በዓል እየተከበረ በሚገኝበት ሰዓት ማለት ነው እጅጉን ከባድ ነጎድጓዳማ አየር ተፈጥሮ ፈታኝ ሁኔታዎች እንደነበሩም ተነግሯል። ይህ ነጎድጓድ በነጎድጓድ ላይ ብቻ የቆመ ሳይሆን እጅግ ፈታኝ ሆነ መብረቅንም ያስከተለ ነበር ተብሏል። ፕሬዚዳንት ዶናልድ ትራምፕ በሚናገሩበት ሰዓት የተፈጠረ አደገኛ ክስተት ነው ተብሏል። የጸጥታ ሰዎች አካባቢውን ዜጎች ለቀው እንዲወጡም አድርገዋል። ምክንያቱም በሺዎች የሚቆጠሩ ሰዎች እዛ አካባቢ ካራቁ ወይም ወደ መጠለያ ካልገቡ መብረቁ ፈታኝ ነበርና ተብሏል። በዚህኛው ሁኔታ ውስጥ ደግሞ የሀገሪቱ የደህንነት ኃይሎች ትልቁን ስራ ሰርተዋል። በዚህኛው ደግሞ ናሽናል ሞል ላይ በነበረው ከፍተኛ የህዝብ ማዕበል ላይ ችግር እንዳይፈጠርም የራሳቸው ሚና ተወጥተዋል በሚል ለደህንነት ኃይሎች ምስጋናም ተችሯቸዋል። ፕሬዚዳንት ዶናልድ ትራምፕ መድረኩን ተቆጣጠሩ። በዋሽንግተን ዲሲ ንግግር ሲያደርጉም ደግሞ 250ኛ የነጻነት ቀኑ ወይም ደግሞ ዕለት ልዩ ትርጉም እንዳለው ተናገሩ። መናገራቸው ብቻ አይደለም። የአሜሪካ ኃይሎች በናሽናል ሞልና በተለያዩ አካባቢዎች የነበሩ ሰዎች እዛ አካባቢ ያለውን በተለይም የፕሬዚዳንት ዶናልድ ትራምፕ ንግግር ማዳመጥ አልቻሉምና ዞር እንዲደረጉ በር ተከፍተዋል። ምክንያቱም የተፈጠረው ቀውስ እጅጉን ከባድ ስለነበረ በሺዎች የሚቆጠሩ ሰዎች በዋሽንግተን ሐውልት ተገኝተዋል። በተለይም ደግሞ ለአሜሪካ ታላቅነትና ለነጻነት ቀኗ ወይም ልደቷ ለ250ኛ ዕለት መገኘት አለብን በሚል የሆነ ነው። የፕሬዚዳንት ዶናልድ ትራምፕ ንግግር ደግሞ በተለያዩ አጋጣሚዎች የነጻነት ቀን ብቻ የሚያስታውስ ሳይሆን በብዙ መንገዶች የተከናወነ ነው ተብሏል። የአሜሪካ አየር ኃይል እጅጉን ውስብስብ የሆነ ቴክኖሎጂውን ያሳየበትና በሰማይ ላይ የጎላበት ነው ተብሏል። የተለያዩ መድረኮች ተዘጋጅተዋል። ፕሬዝዳንታዊ ንግግርም ተደርገዋል። አዘጋጆቹ ደግሞ በታሪክ ታይቶ የማይታወቅ ነው ብለውታል። ፕሬዝዳንት ዶናልድ ትራምፕ እኛ በምንም መንገድ ነጻ የማናወጣው አንዳች ነገር የለም በሚልም ሀሳባቸውን ሰጥተዋል። በዚህ አጋጣሚ
ፕሬዚዳንት ዶናልድ ትራምፕ if we have to speak in front of one person at 4 o'clock in the morning I'm going to be here በሚል ሀሳባቸውን ሰጡ። ምንም እንኳን ማዕበሉ ሊያስቸግር ቢችልም መናገሬ አይቀርም በሚል ሀሳባቸውን ሰጥተዋል። ፕሮግራሙ በተለያየ አጋጣሚ ጫና ውስጥ ገብቷል። እንደዚህ አይነት ሁኔታዎች የአሜሪካን ታሪክ የሚቀይሩ ፈታኝ ሁኔታዎች በሚፈጠሩበት ጊዜ ተፈጥሮም እንደዚህ አይነት አደጋ እንደዚህ አይነቶቹ ሁነቶች ላይ ሲፈጠሩ በዚህኛው አጋጣሚ ደግሞ መብረቁ አደገኛ ሆኖ ብቅ ማለቱ ትራምፕ ሙሉ ንግግራቸውን በአግባብ እንዳያደርጉ እንቅፋት ሆኖባቸዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሜሪካና እስራኤል ለነጻነት የታገሉ ወደፊትም እንደዛ የሚያደርጉ አንዳንድ ጫናዎችን በቀላሉ ተቋቁሞ የሚያልፉ ናቸው በሚልም ሀሳባቸውን ለመስጠት ግድ ብሏቸዋል። አሜሪካ የተመሰረተችው ከብሪታንያ ቅኝ ግዛት ነጻ በመውጣት እንደሆነ ይታወቃል። በፈረንጆቹ ሐምሌ 4 ቀን 1776 በወቅቱ የነበሩት 13 ቅኝ ግዛቶች የነጻነት አዋጅ ዲክላሬሽን ኦፍ ኢንዲፔንደንስ በማጽደቅ አዲሷን ሪፐብሊክ መስርተዋል። ለዚህም ነው 250ኛ ዓመቱ በስፋት እየተከበረ የሚገኘው። የአሜሪካ አፈጣጠርና ምስረታ በዋና ዋና ታሪካዊ ክስተቶች የተከናወነ እንደሆነ በግልጽ የታወቀ ዓለምም የምትረዳው በዚህ ልክ መሆኑን ዓለም ልትገነዘበው ይገባል ተብሏል። ምክንያቱም የአሜሪካ ነጻነት በተለያየ ውጣ ውረዶች ላይ የተመሰረተ እንጂ በቀላሉ የተቀመጠ እንዳልሆነ ግምት ውስጥ ማስገባት ያስፈልጋልና። ቅኝ ግዛቱ የተመሰረተው ከ16ኛው እስከ 18ኛው ክፍለ ዘመን እንደነበር ይታወሳል። አውሮፓውያን በተለይም ደግሞ ብሪታንያ፣ እንግሊዝ በሰሜን አሜሪካ ምስራቃዊ የባህር ዳርቻ 13 ቅኝ ግዛቶችን መመስረቷ ሁኔታውን ለአሜሪካ መምጣትም ሆነ መውደቅ አሜሪካ በቅኝ ግዛት ስር እንድትወድቅ አድርጓታል። የነጻነት ፍላጎት የመጣው ደግሞ ከ1765 እስከ 1775 እንደሆነ ይነገራል። የብሪታንያ መንግስት አሊያም የእንግሊዝ መንግስት በቅኝ ግዛቶች ላይ ከፍተኛ ግብርና ቀረጥ በመጣሉ ቅኝ ገዢዎች መቃወም ጀመሩ። ይህም በሁለቱ አካላት መካከል ፖለቲካና የጦርነት ውዝግብ እንዲነሳ በር ከፍተዋል። በዋሽንግተንና በለንደን የዛን ኃይሎች ማለት ነው። የነጻነት አዋጁ ደግሞ የወጣው አሜሪካ ዛሬ በኩራት የምታንጸባርቀው ሐምሌ 4 1776 የሆነው ነው። ሁለተኛው አህጉራዊ ኮንግረስ የነጻነት አዋጅን በማጽደቅ አገሪቱ ራሷን የቻለች ሪፐብሊክ መሆኗን አወጀች። በሰዓቱ የነበሩ የሩሲያ ፖለቲከኞችም አገዙ። እንደዚሁ ተፈጠረች ነው ጉዳዩ። በጆርጅ ዋሽንግተን የሚመራው የአሜሪካ ጦር ከብሪታንያ ጦር ጋር አድርጎ ያሸነፈው ጦርነት አሜሪካ ነጻነቷን እንድታገኝ አስችሏታልም ተብሏል። በዚህ አጋጣሚ ብዙዎች የተለያየ ጥያቄ ያነሳሉ። ግን ደግሞ ፈተናው ሌላ የሆነ መጣ። በምን ሁኔታና እንዴትስ ቢሆን መፍትሄ ይምጣ በሚል ሀሳቦች መጋራታቸውን ቀጠሉ። የነ ፕሬዚዳንት ዶናልድ ትራምፕ አሜሪካ ታላቅ የሆነችበት ሚስጥር ከብዙ ጣውረዶች በኋላ እንደሆነ ታውቅ አለበት የሚል ሀሳብም ከግራም ከቀኝም መውጣቱን ቀጥሏል። ያም ሆነ ይህ ግን ታላቋ ያሏትን አሜሪካ የመሰረቷት እኔ እነ ጆርጅ ዋሽንግተን በብዙ ጣውረዶች እንደሆኑ የሚያረጋግጥ ነው። የአሜሪካ የነጻነት ቀን አሜሪካ ነጻ እንዴት ወጣች? አሜሪካ ነጻ ከወጣች በኋላ ሌሎች እንዴት ነጻ ወጣች? ማንስ ነጻ ወጣት? በእርግጥስ ሌሎችን ነጻ ወጣለች ወይ? በርካቶች የሚያነሱት ጥያቄ ቢሆንም አሁን ያለውን ግን አሜሪካ በዛ ልክ የምትታይበትን አውድ ፈጥሮ ያለፈ ታሪክ እንደሆነ በግልጽ የተቀመጠ ነው። የተባበሩት የአሜሪካ ግዛቶች አንድ ላይ ሆነው የፈጠሯት አሜሪካ ዛሬ እዚህም እዛም ለሚነሱ ጥያቄዎች እኛ አያገባንም አይነት ሳይሆን ምላሽ መስጠት አለብን የሚል አይነት የሆነ በመምጣቱ ብዙዎች በፖለቲካ መንገድ ለማየት ሞክረውላታል። ግን ደግሞ አሜሪካ በዚህ ልክ ሀሳቧን ስታስቀምጥ ቀድሞ የሚያጨበጭቡላት እነ ብሪታንያ የራሳቸውን መንገድ እያመቻቹ አሜሪካን ኋላ አስቀርተዋት ነበር። እኛ ግን ታላቅ አደረግናት በሚል እነ ትራምፕ ዛሬም ይዝቱባቸዋል። ብዙዎች አሜሪካ ማነች እያሉ ይጠይቃሉ። የተባበሩት የአሜሪካ ግዛቶች ወይም ዩናይትድ ስቴትስ ኦፍ አሜሪካ ዩኤስኤ አሁን አሜሪካ ሆነው የተመሰረቱት የ50 ግዛቶች
አንድ አካል እንደሆነች ይነገራል። በሰሜን አሜሪካ የሚገኘው ግዛት ከሩሲያና ካናዳ ቀጥሎ በሶስተኛ ደረጃ ላይ ያለ ግዙፍ ሀገር እንደሆነ ይነገራል። የአምሳ ግዛቶች የፌዴራል ህብረትና የዋሽንግተን ዲሲ የፌዴራል ዋና ከተማ ዲስትሪክት 48 ተከታታይ ግዛቶች ካናዳ፣ በሰሜንና ሜክሲኮ፣ በደቡብና ከፊል ተወላጅ ሆነች አላስካና የሀዋይ ደሴቶች በሰሜን ምዕራብ በፓስፊክ እየተዋሰነች ገዝፋ የቀጠለች ሀገር ናት። ውቅያኖስም ያዋስናታል። አሜሪካ በአምስት ዋና ዋና የደሴት ግዛቶችና በርካታ ሰው አልባ ደሴቶች ላይ ሉዓላዊነት እንዳላት በስፋት ትናገራለች። በእርግጥም በተለያየ አጋጣሚ ታሪኳን ለማስቀመጥ ትሞክራለች። እጅጉን አስቸጋሪ የሆነ ጊዜን እንዳሳለፈችም ነገ ከ40 ሚሊዮን ብር በላይ የሚያወጡ አፓርታማዎችን ዛሬ በአስገራሚ ቅናሽ ይግዙ። በፍጥነትና በጥራት የሚታወቀው ቴም ሪል ስቴት ሳር ቤት አደባባይ ከዳቭ ፓቭሊየን ህንፃ አጠገብ አዲስ ሳይት ይዞልዎት ቀርበዋል። ቢኖሩበት የዲፕሎማት ሰፈር ቢያከራዩት በዶላር ባለ 1 መኝታ በሙሉ ክፍያ በ6.3 ሚሊዮን ብር ብቻ፣ ባለ 2 መኝታ በሙሉ ክፍያ በ8.3 ሚሊዮን ብር ብቻ፣ ባለ 3 መኝታ በሙሉ ክፍያ በ11.4 ሚሊዮን ብር ብቻ። ለየት የሚያደርገን በዶላር የሚሆን በኮንስትራክሽን እቃ ግሽበት የዋጋ ማስተካከያ ፈጽሞ አይደረግም። ልብ ይበሉ፣ ሳር ቤት ላይ በዚህ ዋጋ አፓርትመንት ማግኘት አይታሰብም። ይህ ድል አጭር ጊዜ ስለሚቆይ ፈጥነው በ0942 164262 ይደውሉ።